የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ ጀምሮ ባለፉት ወራት በተለያዩ የሀገሪቱ ክፍሎች በመዘዋወር አጀንዳዎችን ከማህበረሰቡ በማወያየት ሲሰበስብ መቆየቱ ይታወቃል። ታዲያ ከሰበሰባቸው በርካታ አጀንዳዎች ውስጥ 8 ዋና ዋና አጀንዳዎችን መለየቱንና ለውይይት ዝግጁ ማድረጉንም አስታውቋል። እኛም ታዲያ እነዚህ 8 አጀንዳዎችስ ኢትዮጵያን ከማሻገር እንዲሁም ደግሞ ማህበረሰቡ ያነሷቸው ጥያቄዎች በእነዚህ 8 አጀንዳዎች ውስጥ ምን ያህል ተካተዋል፣ ለኢትዮጵያ መጻኢ ዕድልስ ፋይዳው እንዴት ይታያል ስንል ማህበረሰቡን አነጋግረናል። የክልሉና በየወረዳው ወርዶ እያንዳንዱ ዜጋ የሚሰማውን ስሜት እንዲገልጽ ሐሳቡን እንዲያነሳ ሀገር ሊያጸና የሚችል ነገር ምንድነው የሚያጣላን ምንድነው የሚያጋጨን የሚለው እንደተና ሐሳቦች ለማወያየት ወርዷል። በወረደበት ወቅትም በርካታ ማህበረሰብ ክፍሎችን ተደራሽ ለማድረግ የተደረገባቸው ጥረቶች አሉ። ችግር ያለባቸውን ቦታዎች እንኳን ሳይቀር ህዝቡን በማወያየት በማመካከር ሄዶ ችግሮቹን በማዳመጥ በመፍታት በኩል ይዞ የመጣቸው በርካታ አጀንዳዎች አሉ። በተወሰነ መልኩ ለማየት ሞክሬያለሁ። በነበረኝ እይታ መሰረት ከማህበረሰቡ ዘንድ ያሉትን ነገሮች ቅሬታዎችንም ሆኑ ገንቢ አስተያየቶችን በመቀበል ሁሉንም ያካተተ በግልጸኝነት አካታች በሆነ መልኩ ከማህበረሰቡ ያሉትን ሀሳቦች በመቀበል በጣም ብዙ ቦታዎች በመሄድ ወጣታችን በመግባት ማህበረሰቡን ጥልቅ ድረስ በመግባት የውስጡን ስሜት እስከ መናገር ደረጃ ድረስ በሚደርስ መልኩ የሁሉንም ማህበረሰብ ችግሮች ለመፍታት የሚያስችል ሰነድ ወይም ዶክመንት ሰብስቧል ብዬ አስባለሁ። አጀንዳ የሰበሰበበት መንገድ አሪፍም አሳታፊም ነው፣ ለሀገር ጠቃሚም ነው። ለወደፊት ደግሞ ራዕይ ያለው ስለሆነ ደስ የሚል ነው። ግልጽነት የተሞላበት ነው። በጣም አሪፍ ነው ብዬ ነው ያሰብኩት። ዲሞክራሲን አጎልብተሽ ካልሄድሽ ልማታዊ ስራዎችን መደማመጥን አትችይም። ስለዚህ እነዚህ 8ቱ አጀንዳዎቻቸው ትልቅ ነገርን የያዙ አይደል ለሀገር ለዓለም እይታ ኢትዮጵያን ወደ ነበረችበት ከፍታ የሚመልሱ ናቸው። 8ቱ የተሰበሰቡት ሀሳቦች ኮር የምንላቸው ወይንም ትክክለኛና ወሳኝ የሆኑ በሀገሪቷ መጻኢ ዕድል ላይ ሊወስኑ የሚችሉ የማህበረሰቡን ችግሮች ደግሞ ሊፈቱ የሚችሉ በይበልጥ ደግሞ የኢትዮጵያን የነገን ሁኔታ በስነ ስርዓት ሊያስረዱን የሚችሉ ነገሮች ናቸውና የተሻለ ነገር ያመጣል የሚል ግምት አለኝ እና 8ቱም አጀንዳዎች ተገቢ ናቸው፣ መልካም ናቸው። በእኔ እይታ ደግሞ ያለውን ችግር ይቀርፋሉ ብዬ አስባለሁ። ትልቅ ተስፋና እድል አለው። ለምን ከዚህ በፊት በጠመንጃ በተለያየ መንገድ ሲፈቱ የነበሩት ችግሮችን አሁን ወደ በውይይት በምክክር መድረኮች መምጣቱ በጣም ትልቅ ተስፋና ለሀገሪቷ የሀገር ግንባታን የሚያፋጥርና ልማትን የሚያፋጥን ይሆናል ብዬ አስባለሁ። የምክክር ኮሚሽኑ ሐምሌ 8 ለሚያካሂደው ሀገራዊ ውይይት ከ4000 በላይ የሚሆኑ የማህበረሰብ ክፍሎች ኢትዮጵያውያንን ወክለው ስለ ኢትዮጵያ ይወያያሉ። ታዲያ እነዚህ የማህበረሰብ ክፍሎች ሐሳብን በሰላማዊ መንገድ የመግለጽ እንዲሁም ደግሞ ከዚህ ቀደም የነበሩትን ከግጭት ከጦርነት ወጥቶ በነፃነት በጠረጴዛ ዙሪያ ሐሳብን የማንጸባረቅ ባህልን ልምድን የሚያዳብር በመሆኑ በነፃነት ሊወያዩ ይገባል ሲሉ ያነጋገርናቸው የማህበረሰብ ክፍሎች ገልጸውልናል። ከተወያዮች የሚጠበቀው ሁሌም ችግሮችን የኔ ብቻ ነው ጥሩ ነገር ብለን ማሰብ የለብንም። ስንወያይ አማካይ የሚሆነውን ፍትህና ሰላምን የሚያመጣውን ሀሳብ አንሸራሽረን መቀበል አለብን። ይሄ አምባገነንነት የኔ ይበልጣል የሚለውን ነገር ትተን እንደ ሀገር ቁጭ ብለን ተደማምጠን ተወያይተን ሀሳቦቻችንን ገልጸን ለሀገራችን የሚፈልገውን ነገር ለመስራት ልማቱን ለማስቀጠል ትውልድን ወደ ተሻለ ነገር ለማራመድ አስፈላጊ ስለሆነ ቁጭ ብሎ መደማመጡ ይጠቅማል። የተወከሉ አካላት መላ ሀገሪቷን ወክለው ነው የሚገኙት። ስለዚህ በየአካባቢያቸው ይዟቸው የመጡ አጀንዳዎች አሉ። እነዚህ አጀንዳዎች ተጠምረው ወደ 8 መጥተዋል። ስለዚህ በእነዚህ ጉዳዮች ላይ ተወያይቶ የጋራ አጀንዳ ፈጥሮ ሀገርን የማጽናት ልማትን የማስቀጠል ሀገራችን አንድ ደረጃ ከፍ የምትልበት ሁኔታ እንዲሆን እያንዳንዱ ዜጋ የሚጠበቅበትን ኃላፊነት መነጋገር አለበት። በትዕግስት በእርጋታ ተነጋግሮ ችግሮችን የመፍታት አቅሙን ማሳየት አለበት። ለይ ማለት እኮ ስልጣኔ ነው የሚገልጸው። ቁጭ ብለሽ በወንበር ማውራት ከመሳሪያ ይዞ ከመታገል በጠረጴዛ ዙሪያ ቁጭ ብሎ ማውራት እልቂትም አይኖረው የቃላት ድርድር ነው። በእስክሪብቶ ተስማምተሽ የምትጨርሺው ነገር ነው። ደስ ይላል እንጂ ይሄ አሪፍ ነው። የምክክር ኮሚሽኑ በስካሁኑ ሂደት ባካሄዳቸው በመላው ሀገሪቱ አጀንዳዎችን በሚያሰባስብበት ወቅት
ማህበረሰቡ ከምክክር ኮሚሽኑ ጎን በመሆን የተለያዩ ድጋፎችን ሲያደርግ እንደነበረ ይታወቃል። በመጨረሻም ሐምሌ 8 ኢትዮጵያና ኢትዮጵያውያን በጋራ ሊመክሩ የኢትዮጵያን መጻኢ ዕድል ሊያስቀምጡ ሊወስኑ ትልቅ ቀጠሮ ሐምሌ 8 ተይዟል። ኢትዮጵያን ከማስቀጠል አንጻር ለኢትዮጵያ እድገትና ሰላም ከመስራት አንጻር ማህበረሰቡ የበኩሉን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል። የተነሱ አጀንዳዎች ወደ ህዝቡ ቀርበዋል። ህዝቡም የራሱን አስተያየት ይሰጣል። ዞሮ ዞሮ ግን ምክክር ኮሚሽኑ የሚደርስበት የመጨረሻው ውሳኔ የሚያጸድቃቸው ነገሮችን ተቀብሎ በአግባቡ ተግባራዊ በማድረግ ሀገራችንን ሰላም የማረጋገጥ ልማታችንን የማስቀጠል ስራ ላይ ትኩረት ማድረግ አለበት። እያንዳንዱ ዜጋ ኃላፊነት አለበት። በሰላምና በሰላም በዲሞክራሲ አካሄድ አዳምጦ የሚያስፈልገውን የራሱን ችግር ከውስጡ እየፈታ ከዚህ ካለው ምክክር ኮሚሽን ጋር ተራምዶ ሀገሪቷን ወደ ተሻለ ዜጋ ማራመድ ግድ ይላል። ሰላማዊ በሆነ መልኩ መልካም በሆነ መልኩ ያሉትን ሀሳቦች ችግሮች ይሄ ያሉብኝ ይሄን ደግሞ ሊፈታልኝ ይችላል በምክክር ኮሚሽኑ ሀሳቡን እንደመስጠቱ መጠን በአግባቡ ደግሞ ምላሹ መጠበቅ አለበት ብዬ አስባለሁ።